ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ቭሎግ ነው የምሰራላችሁ። ቭሎግ በካናዳ እ እየገባችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ዱቅ አድርጉ። በመጀመሪያ ደረጃ አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ከሌላው ቀን በተለየ በአላህ ሼር አድርጉልኝ ማለት ነው። ብዙ ሰዎች ብሎግ ሰርተን አናቅም እኛ ከዚህ ሀገር ከመጣን ማለት ነው። እና ስሪልን ይላሉ። እኔ ደግሞ ከማናንሼ ብዬ ለምን አልሰራላቸውም ብዬ ይሄው ስፌት የለ ምን የለ የቀረኝ ነገር ጠይቁኝ ማለት ነው። ይዤላችሁ መጣው ማለት ነው። የሀገራችንን ስፌት፣ ሞሰብ፣ የቡና ምን ያላመጣውላችሁ ነገር አለ? አዎ ምን ያላመጣውላችሁ ነገር አለ? ከእናንተ የሚጠበቀው እየገባችሁ ሰብስክራይብ አድርጉ። አዎ አስተያየት ስጡኝ ማለት ነው። ምን አነሰ ምን በዛ የሚለውን ማለት ነው። ገባችሁ? በመጀመሪያ ደረጃ እንግዲህ ምግባቸው ማሻአላ ተባረከላ፣ ምግባቸው በጣም አሪፍ ነው። በቅድሚያ ማለት ነው ሀቂቃ በቃ መታችሁ መብላት የምትፈልጉ ቦታውን እነግራችኋለሁ። ጻፉ ኮሜንት፣ ምንም ችግር የለውም። ቦታውን እዘግባችኋለሁ። በሁለተኛ ደረጃ ደግሞ ቦታው በጣም ደስ ይላል። በጣም ደስ ይላል። ማሻአላ ንጽህናቸው ምናቸው ያምራል፣ ያጣፍጥላቸው ማለት ነው። በሁለተኛ ደረጃ ደግሞ ከወር አንዴ ወይ ከሁለት ወር አንዴ ወይ ከሶስት ወር አንዴ ወጣ ብላችሁ እንደዚህ ራሳችሁን ዘና ፈታ አርጋችሁ ኑ። እዱንያ ብላሽ ማንም የብላሽ ናት። እዱንያ አልንም አላልንም ወዲያልነ ሞት አይቀርም ለሁላችንም። ባለን አንዳንዴ በተለይ የመዳም ቅመሞች እህቶቼ ወጣ ብላችሁ ራሳቸውን ፈታ አርጉ። ሁል ጊዜ ታሽጋችሁ አትቀመጡ። አንዳንዴ ቀይሮ ራሱ ንፋስ መምጣት በጣም አሪፍ ነው። ገባችሁ አይደለ? ለጤናችሁ፣ ለምናችሁ፣ ለሳይኳችሁ ይጠቅማችኋል። በሁለተኛ ደረጃ ደግሞ ከምንም እና ከማንም በላይ ጭንቅላታችን ይታደሳል። ጭንቅላታችሁን ማደስ አለባችሁ። በቃ ማለት ወጣ ብላችሁ ራሱ ንፋሱን ነፍሶባችሁ ስትመለሱ እንዴት ደስ እንደሚል ወላሂ ሰላም ነው የምታገኙ። በሁለተኛ ደረጃ ደግሞ የምታስቡ የምትጨናነቁ ምናምን ከሆነ ደግሞ ትረሱታላችሁ። ለምን? በቃ ቢዚ ትሆናላችሁ። መንገዱ ምኑ ስትሉ ቢዚ ትሆናላችሁ። በሶስተኛ ደረጃ ደግሞ ራሳችሁን አስደስቱ። ወደዳችሁም ጠላችሁም ሞት ለሁላችንም አይቀርም። ስለዚህ ሳለን ባጭችን ህይወታችን ደግሞ አጣጥመናት እንለፍ። እኛ ተጨነቅነ አልተጨነቅነ የምናደርገው የምንጨምረው የምንቀንሰው የለም። ገባችሁ አይደለ? እኛ እየመሰለን የምንጨናነቀው። ሁለተኛ ደግሞ እዛ ጋር የምንጨነቅላቸው ሰዎች ደግሞ የእኛን ያክል ለእኛ ላያስቡልን ይችላሉ። ለኛ ማለት ነው የኛን ያክል ላያስቡልን ይችላሉ። ለምን እዛ ቁጭ ብላ ከሰው ሀገር እየበላሽ እየጠጣሽ እየረገጠሽ ይህን ነው የሚያስቡት እነሱ። ከዚህ ቁጭ ብላችሁ ገንዘቡን እንደምናፍሰው ነው እነሱ የሚያስቡት። እኛ አንበላም አንጠጣም ብለን ራሱ ገንዘቡን ልከንላቸው እነሱ ምንድን ነው የሚመስላቸው? ሞልቶን ደልቶን ተርፎን የላክነላቸው ነው የሚመስላቸው። አያችሁ፣ አንዳንዴ ነፍስያቸውን ፈታ ካላረጋችኋት ትጠየቁባታላችሁ። በነፍስያቸው ራሱ ብዙ ጊዜ እኛ ሰዎች ስንባል ኦር የመዳም ቅመሞች ነፍስያችን በድለን ነው ለሰው የምናስደስተው። ነፍስያችን በድለን አሽቃብጠን ለሰው ለማስደሰት እንሮጣለን። ገባችሁ? ይሄ አግባብ አይደለም። ራሳችሁን አንዳንዴ ፈታ አርጉ። ገባችሁ? በሁለተኛ ደረጃ ደግሞ እናንተ ጭንቅላታችሁ መታደስ አለበት። ለምንድን ነው መዳሞች ከሀገር ሀገር የሚዞሩት? ለምንድን ነው? ጭንቅላታቸውን ለማደስ ነው አይደለ? ለምን በየሀገሩ የተለያየ ባህል አለ፣ የተለያየ ወግ እና በቻላችሁት መጠን አንዳንዴ እንደዚህ ወጣ ብላችሁ ራሳችሁን አስደስቱ። ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። በሁለተኛ ደረጃ ደግሞ አንዳንዴ ምን አለ መሰላችሁ እኛ ሳንበላ ሳንጠጣ የሆነ ነገር ሳናረግ ነፍስያችን ሳናስደሳ ማለት ነው። ወላሂ እኔ ከራሴ ጀምሮ የታዘብኩትን ነገር ነው የምነግራችሁ። የምንልክላቸው ሰዎች ራሱ ቴንኪው አይሉንም። ቴንኪው ምን ልከሽ ነው የሚሉ። ገባችሁ? ስለዚህ አንዳንዴ ነፍስያችሁን ፏፈሽ በሉ። በሁለተኛ ደረጃ ደግሞ እናንተ ነፍስያችሁን ስታስደሱ እንትን ስትሏት ማለት ነው ያላሰባችሁት እንጀራ ነው የሚመጣላችሁ። ያላሰባችሁት እንጀራ ከርዚቅ ላይ እርዚቅ ከምን ላይ ምን
ከእድሜ ላይ እድሜ ነው የሚጨምርላችሁ። በሶስተኛ ደረጃስ እናንተ እየበላችሁ እናንተ መብላት እየፈለጋችሁ ሳትበሉ ለምትንቆጣቆጡ ሰዎች ደግሞ በይ ይልክባችኋል። ጀሊሉ በይ በባሌ በቦሌ ወላሂ በይ ይልክባችኋል። ገንዘባችሁን እነዛ ሰዎች ጥርቅም አድርገው ይበላሉ። እኔ ያጋጠመኝን ነው የምነግራችሁ። ስለዚህ ነፍስያችሁን አስደሱ። ነፍስያችሁን ሳታስደሱ የትም ቦታ ሄዳለሁ ብትሉ አይሳካላችሁም። ነፍስያችሁን ካስደስታችሁ ግን በእርግጠኝነት ይሳካላችኋል። ህይወት እንደዚህ ናት። ነፍስያችሁን ፏፈሽ በሉ። በሶስተኛ ደረጃ ደግሞ ለሰው ክፋት አትመኙ። አንዳንድ ሰዎች አላችሁ ምቀኛ ቅንቀናም የሆናችሁ ማለት ነው። ለሰው ጭራሽ ሰው ጓደኛ ቢሆናችሁ ራሱ እናንተ በውስጣችሁ ለሰው ቅናት ይዛችሁ የምትሄዱ ሰዎች አላችሁ። ከሌ ማለት አልፈልግም። ራሳችሁን በደንብ ታውቃላችሁ። ከቅናት ውጡ። ቅናት ምንም አያደርግም። ገባችሁ አይደለ? በአራተኛ ደረጃ ደግሞ ሰው ሲያድግ ለምን አደገሽ ብላችሁ ውይ የምትሉ አላችሁ። ይህ ደግሞ አግባብ አይደለም። አንዳንድ ሰዎች ደግሞ ኢትዮጵያ ተቀምጣችሁ መስራት እየቻላችሁ አንሰራም ብላችሁ በኢቲዩ እገዙኝ ብላችሁ የምትፖስቱ ሰዎች በህግ አምላክ ተው፣ ስሩ። ሃይምሯችሁ ለስራ በመሰለን የባህል ቀሚስ ምን እያወጣችሁ እንሰራለን ግዙን። ኦንላይን ላይ ሲስተም ልመዱ። እስኪ ከየተንቤ ተማሩ እንዴ! ከየተንቤ ተማሩ። የተንቤ ወላሂ በጣም ጎበዝ ናት። ገባችሁ አይደለ? ከተንቤ ተማሩ። በአራተኛ ደረጃ ደግሞ ማለት ነው ከሰው ለመቀበል ከመሮጥ በራሳችሁ ጥራችሁ ሰርታችሁ ለፍታችሁ ኦንላይን ላይ መስራት ትችላላችሁ። በአሁኑ ሰዓት ዓለምን አንድ አድርጎታል ይሄ ኦንላይን። ብልጡኑ። በአምስተኛ ደረጃ ደግሞ አንዳንድ ሰዎችስ ውዴ ማሬ ፍቅሬ ላኪልኝ። የት አምታ ትላክልሽ? እሷም እኮ እንዳንቺ ከሰው ቤት እየተቃጠለች ነው። አንዳንዴ ለሰው ልጅ ማሰብ አለባችሁ። ገንዘብ ስላላከላችሁ ያነሰው አታኩርፉ እንዴ! ገንዘብ ስላላከላችሁ ኦር ጥያቄ ስለጠይቃችሁ ብቻ ሰውን አታኩርፉ። እኔ ብዙ እያየው ስለሆነ ነው። በስድስተኛ ደረጃ ለምን በለጠችኝ? አየርላንድ ልሄድ። አይኔን አየርላንድ ዝም ብላ አትወስድም። አየርላንድ ዝም ብላ አትወስድም አለው። ሳታስቡት ዝም ብላችሁ ጦጦ አትበሉ። እንደ አደባባይ አስፓልት ማለት ነው። በስድስተኛ ኦር በሰባተኛ ደረጃ አዳዲስ ሰው ኢቲዩ ከፍቶ ሲመጣ ሰውን አበረታቱ። አይከፈልበትም መልካምነት። ገባችሁ? እናንተ ብቻ እንብላ አትበሉ። ሰውን አበረታቱ። እርስ በርስ ተከባበሩ። እርስ በርስ ተዋደዱ። ሳትዋደዱ ወይ ብትሉ ትርጉም የለውም። በስምንተኛ ደረጃ ኢትዮጵያ ከተመለሰችው በኋላ ቸግሮይ ገንዘባችሁን ጥርቅም አድርጋችሁ ያዙ። በፊት ገንዘባችሁን በዛም እየበተናችሁ ኢትዮጵያ ሄዳችሁ ቸገሩ ይበትሉ ማንም የሚሰማችሁ የለም። በዘጠነኛ ደረጃ ሰው ኦንላይን ላይ ቲክቶክ ኦር ኢቲዩ ከፍቶ ሲመጣ ሰውን አበረታቱ። አንዳንድ ሰዎች ጥቅም የለውም እንደዚህ አትስሙ። ኦንላይናችሁን አስተካክሉ። ኦንላይን ቲክቶክ ሆነ ኢቲዩ ሆነ ይጠቅማል። ወላሂ ከምሬ ነው የምነግራችሁ። በተለይ የመዳም ቅመሞች ይጠቅማችኋል። ነገ ወደ ኢትዮጵያ ብትገቡ ኦንላይን ላይ ስራ ትሰራላችሁ። ማንንም አትለምኑም። ማንንም ከተንቤ ተማሩ። የተንቤ ለብዙ ሰው ለናብረሽና ለነሩታ ብቻ አይደለም ለቡታጅራ በሙሉ ጠቅማለች። ኦንላይን ላይ ስራ ማለት ነው። የተንቤና ፋሲካ ናቸው ሰውን ያስተማሩት። በተለይ የተንቤ ከተንቤ ትምህርት ውሰዱ። በአስረኛ ደረጃ ከስደት ከተመለሱ በኋላ ብዙ እህቶች ኦንላይን ላይ እየጠፉ ነው። ለምን አናበረታታቸውም? እኛ ቅንቅናሞች ነን። ገባችሁ? አበረታቱ ሰውን። አይከፈልበትም። መልካምነት ለራስ ነው። እኔ የሆነ ነገር ስሰራ ለራሴ ነው። እናንተም ስትሰሩ ለራሳችሁ ነው። ስለዚህ መልካምነት ይቅደም። በ11ኛ ደረጃ አንዳንድ ሰዎች ሰውን ሳታውቁ ስለ ሰው የምታወሩ ሰዎች በህግ አምላክ አቁሙ። እኔ እኮ ግርም ያለኝ ደግሞ ምንድን ነው የሆነ አይቼ ውዶቼ ማሮቼ ተባበሩ ይለከኒ ነይ ኢትዮ አሉት ቲክቶክ አሉት ይነግዱ። ቁጭ ብለው የመዳምን ቅመም ገንዘብ አያራግፉ። ቅኔ ለሚገባው ቅኔ ይገባዋል። ዛሬ ከልቤ ነው የተናገርኩ። በ12ኛ ደረጃ ወንድሞቻችን ኢትዮ እየከፈቱ እየመጡ ነው። ሰብስክራይብ
ላይክ ሼር አድርጓቸው። በ13ኛ ደረጃ አንዳንድ አዳዲስ የምትመጡት ዩቲዩበሮች የሰው ቪዲዮ አትፖስቱ። ከምሬንም ነግራችሁ ወላሂ ይይዛችኋል። ሞኒታይዝ ሳትሆኑ የሰው ቪዲዮ በጭራሽ አትፖስቱ። ሰምታችኋል ማለት ነው። የሚጠቅማችሁን ነው። ሼር አድርጉት። ፊያማኒላ ነገ በአዲስ ቪዲዮ እንገናኝ።